wanted my life to be. And I realized that Africa was such an important part of my life that I didn't want to. 21 years ago, a young and beautiful girl from England came to Tanzania for work and fell in love. የሰው ልጆት አስቀድሞ ሊተነበይ የማይችል ውብ በሆኑ አጋጣሚዎችና ፈታኝ ሚስጥራት የተሞላ ረጅም ጉዞ ነው። ከዚህ በፊት ስለ ጀርመናዊቷ ስቴፋኒ ፉክስ በታንዛኒያዊው የማሳይ ተወላጅ ሴኮሆን የፍቅር ወድቃ በዛች የገጠር መንደር መቅረቷን ነግረናችሁ ነበር። አሁንም እነዚህ የታንዛኒያ የማሳይ ወንዶች አውሮፓውያኑ ሴቶች ምን እያሏቸው ይሆን? ልባቸው ውስጥ የሚገቡት በሚያስብል ደረጃ እንግሊዛዊቷም የኦክስፎርድ ዩኒቨርሲቲ ምሩቋ ጄማ ቡርፎርድም በሌላኛው የማሳይ ተወላጅና ትምህርቱን ከአንደኛ ክፍል ካቋረጠው ሴልካር ፍቅር ወድቃ 21 ዓመታትን መብራትና ውሃ እንዲሁም ኤሌክትሪክና ጥርጊያ መንገድ በሌላት የገጠር መንደር ውስጥ ኖራለች። በሁለት እጅግ በጣም ተቃራኒ በሆኑ ዓለማት መካከል ስለተቀጣጠለ ባህልና ቋንቋን ተሻግሮ ስለተመሰረተ ትዳር ነገር ግን ውሎ አድሮ ባልተጠበቁ ሁነትና አጋጣሚዎች ሌላ መልክ ስለያዘ አንድ አስገራሚ እውነተኛ የፍቅር ታሪክ በማሳያችን እናሳያችኋለን። አብራችሁን ቆዩ። እቺ ባለታሪኳ ጄማ በርፎርድ የተወለደችው በደቡባዊ እንግሊዝ ሳውዛምፕተን ከተማ ነው። ጄማ መካከለኛ ገቢ ያለውና ለህልሞቿ ሁሉ እጅግ ደጋፊ የሆኑ ወላጆች ያሳደጓት ለቤቱ ብቸኛ ልጅ ነች። አባቷ ፒተር በርፎርድ የሂሳብ ባለሙያ ወይም አካውንታንት ሲሆን እናቷ ሱ በርፎርድ ደግሞ በአካባቢው በሚገኝ የህዝብ ቤተ መጻሕፍት ውስጥ የምትሰራ ሴት ነች። ልጃቸው ጄማ የሃይስኩል ትምህርቷን አጠናቃ ከታዋቂው የግሪክ ትምህርት ቤት እጅግ ከፍተኛ ውጤት በማምጣት በ17 ዓመቷ በዓለም ታዋቂ ወደሆነው የኦክስፎርድ ዩኒቨርሲቲ ለመግባት በቃች። በኦክስፎርድ ዩኒቨርሲቲ በሜዲካል ሳይንስና በባዮኬሚስትሪ ዘርፍ የመጀመሪያ ዲግሪዋን በ21 ዓመቷ ተቀበለች። ከዛም ጄማ ከእንግሊዝ መንደር ተነስታ ሕይወቷን ሙሉ በሙሉ ለታንዛኒያ ማሳይ ማህበረሰብ የለወጠችበት የሕይወት ታሪኳ እጅግ አስደናቂና ልብ የሚነካ ነው። የዚህ ታሪክ አካል የሆነው ይህ ሌሲካር የተባለ የማሳይ ወጣት ነው። በሌላኛው የዓለም ጫፍ ሊባል በሚችል ደረጃ ይህ በሙሉ ስሙ ሌሲካር ኦሌኒጊሌ የተባለ ታንዛኒያዊ የማሳይ ወጣት በምስራቅ አፍሪካ ይኖራል። ሌሲካር ያደገው በሰሜን ታንዛኒያ በአሩሻ አቅራቢያ በሚገኘው ኤልዋይ በተባለች ተራራማና ገለልተኛ የገጠር መንደር ነው። የእሱ ዓለም ሙሉ በሙሉ ከጄማ የእንግሊዝ ሕይወት የተለየ ነው። ሌሲካር ያደገው በአንድ ትልቅ ባህላዊ ማህበረሰብ ውስጥ ሲሆን አባቱ የማሳይ ከብት እረኛ ነበር። ቤተሰቡ እጅግ ሰፊ ከመሆኑ የተነሳ ሌሲካር ከእናቱ ከሁለት የእንጀራ እናቶቹ ከ17 ወንድምና እህቶቹ እንዲሁም ከበርካታ ክሶቹ አጎቶቹና ያጎቶቹ ልጆች ጋር በአንድ የማሳይ ቦማ ማለትም በባህላዊ አጥር በታጠረ የመኖሪያ መንደር ውስጥ አብሮ ይኖር ነበር። ልክ እንደ ማንኛውም የማሳይ ወጣት ሌሲካር የኤሌክትሪክ ኃይል፣ ንጹህ የቧንቧ ውሃና ምንም አይነት የዘመናዊ ሕይወት ቅንጦት በሌለበት የጭቃ ጎጆ ውስጥ ነበር ያደገው። በሰፊው የአፍሪካ ሳቫና ሜዳ ላይ ከብቶቹን በሚያግድበት ጊዜ ከብቶቹን ከአንበሳና ከነብር እንዲሁም ከሌሎች አጥቂ የዱር እንስሳት ለመከላከል የሚታጠቀው ጦርና አጭር ጎራዴ ብቻ ነበር። ሌሲካር እንደ ማሳይ ባህል ተዋጊ የሚለውን የጀግንነት ማዕረግ ያገኘው አንበሳ የመግደልን ታላቅ ባህላዊ ግዴታ የተወጣ ጀግና በመሆኑ ነው። በትምህርት በኩል ግን ሌሲካር ወደ መደበኛ አንደኛ ደረጃ ትምህርት ቤት የገባው ዘግይቶ በ11 ዓመቱ ነበር። ከዛም ብሶ በዛው ዓመት በአካባቢው በተከሰተው ከባድ ድርቅ ምክንያት ከብቶቹን ውሃና ሳር ፍለጋ ወደ ሩቅ ቦታዎች ማሰማራት ስለነበረበት የመጨረሻውን ዓመት የአንደኛ ክፍል ፈተና አልተፈተነም። በሌላ በኩል ጄማ በኦክስፎርድ ዩኒቨርሲቲ የመጨረሻ ዓመት ተማሪ ያለች ከከባድ የትምህርት ጫና ረፍት ለመውሰድ ወደ ምስራቅ አፍሪካ ታንዛኒያ ተጓዘች። በወቅቱ በዛውም በታንዛኒያ የሚካሄድ የኪነ ጥበብና የዕደ ጥበብ ፌስቲቫል ለመታደም ለአንድ ሳምንት ብቻ ነበር ሄደችው። ሆኖም ግን ጄማ ያች አጭር ቆይታዋ በውስጧ ለታንዛኒያ ለባህሏና ለሕዝቡ ጥልቅ ፍቅርን ያሳደገባት ወቅት ሆነ። ታሪኩ የሚጀምረው ታንዛኒያ ውስጥ በተዘጋጀ አንድ ባህላዊ የአገር በቀል ጥበባትና ዕደ ጥበብ ፌስቲቫል ላይ ነው። ጄማ በኤግዚቢሽኑ ላይ ስትዘዋወር በባህላዊ የማሳይ አልባሳትና ጌጣጌጦች ደምቆ የቆመውን ረጅምና ግርማ ሞገስ የተላበሰውን የማሳይ ተዋጊ ሌሲካር ኦሌኒጊላን ተመለከተችው። ሌሲካርን በበኩሉ በነጯ ሴት ልጅ ውበት ተማርኮ
ብርቅ ሆናበት አይኖቹን ከእርሷ ላይ ሊነቅል አልቻለም። ሆኖም ግን በመካከላቸው ግዙፍ የባህልና የቋንቋ ግንብ ተደቀነ። ጄማ የምታውቀው እንግሊዝኛ ብቻ ሲሆን ሌሲካር ደግሞ የሀገሬውን ስዋልኛ ቋንቋ ብቻ ይናገራል። ጄማና ሌሲካር በመጀመሪያው የአይን መታየት ወቅት የተሰማቸውን የልብ ትርታ ለመለዋወጥ የግድ በአቅራቢያቸው የነበረውን አስተርጓሚ መያዝ ነበረባቸው። የአይን ጥቅሻና ፈገግታ ግን ከ100 ቃላት በላይ በመካከላቸው የፍቅር ድልድይ መስራት ጀምሯል። በጄማና በሌሲካር መካከል የሆነው የአጭር ግንኙነት ለዘላቂ ፍቅር መሰረት የጣለው ብዙም ሳይቆይ ነበር። ሆኖም ግን ጄማ የረፍት ጊዜዋ በማለቁ በጥቂቱ መግባባት እንደጀመሩ ተመልሳ ወደ እንግሊዝ ሄደች። ሆኖም ግን ጄማ ወደዛ ሜዳ ሌሲካር ከዓይነ ሕሊናዋ ሊጠፋላት አልቻለም። እናም ከዓለም ጤና ድርጅት ጋር በመሆን ስለ ባህላዊ እጽዋት ሕክምና ጥናት ለማድረግ ወደ ሌሲካር መንደር ዳግም ተመልሳ መጣች። ይህ አጋጣሚ ከመጀመሪያው ጊዜ ይልቅ ጄማና ሌሲካር በየቀኑ እንዲገናኙ በር ከፈተ። አብረው በሚያሳልፉት ጊዜ ሁሉ ጄማ ስዋሂልኛን፣ ሌሲካር ደግሞ እንግሊዝኛን እርስ በርስ መማማር ጀመሩ። የፍቅራቸው ጥልቀት ካስተርጓሚ ነፃ ወጣቸውና በተወላገዱ ንግግሮችም ቢሆን መግባባት ቻሉ። ጄማ በቆይቷም የአፍሪካ ባህላዊ እውቀቶችንና ቅርሶችን ለመጠበቅና ለማሳደግ ለሚሰራው አንግሴሪያን ፒስ ሃውስ ለተባለው የበጎ አድራጎት ድርጅት በፈቃደኝነት መስራት ጀመረች። ሆኖም ጄማ የኦክስፎርድ ዩኒቨርሲቲ ትምህርቷን ገና አላጠናቀቀችም ነበርና ተመልሳ ወደ እንግሊዝ ሄደች። ሌሲካር ልክ እንደሷ ሁሉ አንግሴሪያን ፒስ ሃውስን ተቀላቅሎ ማገልገል ጀመረ። ጄማ የኦክስፎርድ ትምህርቷን አጠናቃ ከተመረቀች በኋላ እንደገና ልቧን ወዳስረከበችባት ታንዛኒያ ተመለሰችና ከበጎ አድራጎት ድርጅቱ ጋር ያላትን ትስስር ቀጠለች። ምንም እንኳን በገንዘብ በኩል አቅም ባይኖራትም ለድርጅቱ ያለችውን ሁሉ ለማድረግ ቃል ገባች። ይሄኔ ጄማና ሌሲካር ሁለቱም እርስ በርሳቸው ይሳሳቡ ነበር። አብረው የሚያሳልፉባቸውን ጊዜያት እንዲሁ በረከቱ። ነገር ግን ካደጉበት እጅግ የተለያየ ባህል አንጻር በፍቅር ለመተሳሰር ሁለቱም አመነቱ። በዛ ላይ ጄማ በወቅቱ በአገሯ እንግሊዝ ሌላ ፍቅረኛ ነበራት። ምንም እንኳን በዚህ ባለ ግርማ ሞገስ ታንዛኒያዊ ብትማረክም በአገሯ የጀመረችው ፍቅር ሌላ ፈተና ነበር። ከዛ በኋላ ጄማ ተመልሳ ወደ እንግሊዝም ተጉዛ ከጥቂት ወራት በኋላ ሌሲካርን በልቧ በመምረጥ ከእንግሊዙ ፍቅረኛዋ ጋር ተለያየች። ሁሌም በምክንያቶች በኩል እያደረገች ወደ ታንዛኒያ የምትመላለሰው ጄማ አሁንም በታንዛኒያ ለዓለም ጤና ድርጅት የሚሆን ስለ ባህላዊ መድኃኒቶችና እውቀቶች የሚያጠና ትልቅ ኮንፈረንስ ለማዘጋጀት በድጋሜ ወደ ታንዛኒያ መጣች። ከሌሲካርም ጋር ተገናኙ። ኮንፈረንሱ ካለቀ በኋላ ጄማ ወደ ሀገሯ ልትመለስ አውሮፕላን ተሳፈረች። ነገር ግን አውሮፕላኑ ገና የአፍሪካን ሰማይ ከማለፉ በፊት አንድ አእምሮ ታማሚ ተሳፋሪ አውሮፕላኑን ለመጥለፍ ግብግብ ፈጠረ። በዚህ መሃል አውሮፕላኑ ከመከስከስ አደጋ በታምር ለጥቂት ተረፈ። እንደዛም ሆኖ እጅግ በርካታ ሰዎች ተጎዱ። ጄማም ስለዚህ ክስተት ስትናገር መቼ ከዚህ ዓለም እንደምንለይ እንደማናውቅና በሕይወቴ ያመንኩባቸውን ነገሮች ሁሉ ነገ ዛሬ ሳልል መፈጸም እንዳለብኝ እንድገነዘብ አድርጎኛል ትላለች። ከዚህ በኋላ ጄማ እንደምትለው አፍሪካና የወደደችው ሌሲካር ከሕይወቷ ፈጽሞ መለየት የሌለባቸው ነገሮች መሆናቸውን እንዳመነች ነው። እናም ወደ ታንዛኒያ የልቧ ሰው ሌሲካር ስትመለስ ሌላ ልብ የሚነካ ነገር ሰማች። ሌሲካር የመኪና አደጋ ደርሶበት ሆስፒታል ገብቷል። ጄማ ሌሲካር ወደተኛበት ሆስፒታል ሄደች። አደጋው ከባድ ቢሆንም ለክፉ የሚሰጠው አልነበረም። እናም ጄማ ሁለቱም ከከባድ አደጋዎች የተረፉበትን አጋጣሚ እያሰበች ሌሲካን እያሳመመችው፣ እሱም በጥሩ ሁኔታ እያገገመ ባለበት ጠጋ ብላ በልቧ ውስጥ የታመቀውን ጥልቅ ፍቅሯን በግልጽ ነገረችው። ሌሲካርም በተራው ገና ከመጀመሪያው ቀን ጀምሮ ይወዳት እንደነበር፣ ነገር ግን እንደሱ ያለ ምስኪን የማሳይ እረኛ እንደ ጄማ ያለች የተማረች የኦክስፎርድ ምሁር ሴት ፈቅዳ ከኔ ጋር ትሆናለች ብሎ ባለማሰቡ ደፍሮ እንዳልነገራት ገለጠላት። በማሳይ ባህል መሰረት ጊዜያዊ ወይም ተራ የፍቅር ግንኙነት የሚፈቀደው ለታዳጊዎች ብቻ በመሆኑና እነሱ ደግሞ የበሰሉ ወጣቶች በመሆናቸው ሁለቱም ፍቅራቸውን ወደ ትዳር ለመቀየር ወሰኑ። የኦክስፎርድ ምሩቋ ጄማ የእንግሊዝን ቅንጦት ትታ መብራትና ውሃ በሌለበት ውሃ ለመቅዳት ኪሎሜትሮችን በእግር በሚሄዱበት
በታንዛኒያ የገጠር መንደር ውስጥ ከሌሲካር ጋር ቀላልና ደስተኛ የትዳር ሕይወትን መመስረትን መረጠች። ለጄማ ይህንን የጋብቻ ውሳኔ ለቤተሰቦቿ ማሳወቅ ሌላ ትልቅ ፈተና ነበር። በደቡባዊ እንግሊዝ ለሚኖሩት ወላጆቿ የማሳይ ተዋጊ ልታገባ መሆኗን ስትነግራቸው ክው ብለው ደነገጡ። የጄማ አባት የሰማውን ማመን አቅቶት ሁኔታውን ለማጣራት በአካል ታንዛኒያ ድረስ መጣ። እናም አባቷ ዋና መብራት በቅጡ በሌላት የታንዛኒያ የገጠር መንደር ተገኝቶ ሲመለከት ድንጋጤው ባሰበት። እናም እንዲህ አለ፣ እዚህ መኖር ልክ 150 ዓመታትን ወደ ኋላ የመመለስ ያህል ነው አለ። ሆኖም የጄማ አባት ሁሌም ልጇ ያመነችበትን ሲደግፍ የነበረ ነውና ዛሬም ሊቃወማት አልፈለገም። እንዴት በዚህ ሁኔታ ልትኖር ትችላለች የሚለውን ጥርጣሬውን ወደ ጎን ትቶ በሚቀጥለው ሲመጣ ሌሲካርን በአካል ሊያገኘውና ሊያነጋግረው ወስኖ ወደ መጣበት እንግሊዝ ተመለሰ። ጄማ በሷ በኩል የፈራችው ፈተና በዚህ መልኩ አለፈ። ሆኖም በሌላ በኩል የሌሲካር ወላጆች ሌላ ችግር አመጡ። ልጃቸው ሌሲካር ባህሉን ጠብቆ በአካባቢው አኗኗር መሰረት አንድ ሳይሆን ሁለትና ከዛ በላይ የማሳይ ሴቶችን አግብቶ ብዙ ልጆችን እንዲወልድላቸው እንጂ አንዲት ሴት ለዛውም የውጭ አገር ዜጋ እንዲያገባ አልፈለጉም። ምክንያቱም በማሳይ ባህል ትዳር የሚመሰረተው በተጓዳኞቹ ፍላጎት ብቻ ሳይሆን በቤተሰቦችና በጎሳዎች መካከል በሚደረግ ድርድር ነው። ነገር ግን የጄማና ሌሲካር ፍቅር ጽኑ ስለነበር በሁለቱም በኩል ያሉት ወላጆች በጋብቻቸው ላይ ተስማሙ። የጄማ አባት ፒተርና እናቷ ሱ፣ አክስቷ ፖምና አጎቷ ፖል እንዲሁም ሁለት የአጎቷ ልጆች ሆነው ወደ ታንዛኒያ ተጓዙ። የጄማ አባት መጀመሪያ ላይ በሁኔታው የከበደው ነገር ቢኖርም ወደ ማሳይ መንደር አቅንቶ የሌሲካር ቤተሰቦች ያደረጉላቸውን ትህትና የተሞላበት ሞቅ ያለ አቀባበላቸውን ወደደው። የጄማ ቤተሰቦች ወደ ታንዛኒያ ገጠር በመጡ ጊዜ የሌሲካር ቤተሰቦች ከፍተኛ ክብር ሰጥቷቸዋል። ለየት ያለ የእንግዳ ተቀባይነት ስርዓት ለማሳየት ሲሉ አንድ በሬና አንድ ፍየል አርደው አቀባበል ያደረጉላቸው ሲሆን የጄማ ወላጆች እንዲተኙ የፈቀዱላቸውም በማሳይ ባህል ትልቅ ቦታ የሚሰጠውን የጎሳ ሽማግሌዎች ጎጆ ውስጥ ነበር። ከትውውቁ በኋላና የጄማ ቤተሰቦች የታንዛኒያ ቆይታቸውን እንዳጠናቀቁ በመቀጠልም ሌሲካር ሙሉ ባህላዊ ልብሱን ለብሶና ጎራዴውን እንደታጠቀ ከጄማና ቤተሰቦቿ ጋር ወደ እንግሊዝና ስኮትላንድ ተጓዘ። ሌሲካር በስኮትላንድ ባህላዊ ልብሱን ለብሶ ሲዘዋወር እንግሊዛውያን ሁሉ ይገረሙ ነበር። ከዛም ጄማና ሌሲካር ወደ ታንዛኒያ ተመለሱ። በመጨረሻም በኤልዋይ መንደር ውስጥ እጅግ ደማቅና ታሪካዊ ሰርግ ተደረገ። በሰርጉ ላይም የጄማ ቤተሰቦች ከእንግሊዝ የመጡ ሲሆን በሰርጉ ላይ ለመታደም ከጎረቤት ኬንያ ጭምር 80 ኪሎ ሜትር ተጉዘው ከ500 በላይ የማሳይ ተወላጆች መጡ። በዕለቱ ጄማ ከበሬ ቆዳ የተሰራና በባህላዊ ዶቃዎች ያጌጠ እጅግ አስደናቂ የሙሽራ ልብስ ስትለብስ፣ ሌሲካርም ሙሉ ባህላዊ ማሳይ ተዋጊ ልብሱን ለብሶ ነበር። በጥንታዊው የማሳይ ባህል መሰረት ትዳር በንብረትና በቤተሰብ ትስስር ላይ የተመሰረተ በመሆኑ ሙሽሪት ለምትታጭበት ወይም ጥሎሽ 6 ፍየሎች፣ 4 ላሞችና 1 አህያ በስጦታ ተበረከተላቸው። በዚህ ዕለት ጄማ ፍጹም ደስተኛ ሆነች። የሕይወቷን መስመር ሙሉ በሙሉ ለውጣ ልቧን በፍቅር ከገዛው ሰው ጋር አዲስ ምዕራፍ ጀመረች። ከሰርጉ በኋላ ቤተሰቦቿ ወደ እንግሊዝ ሲመለሱ ጥንዶቹ በዚቹ በኤልዋይ የገጠር መንደር ውስጥ መኖር ጀመሩ። ጄማ ምን በፍቅር ብትታወር በጥልቅ የጎሳ መንደር ውስጥ ካለው ባህል ጋር መላመድ ትልቅ ፈተናዋ ነበር። በመንደሯ ውስጥ ኤሌክትሪክ፣ ንጹህ የቧንቧ ውሃ ወይም የተጠረጉ አስፋልት መንገዶች የሉም። ዝናብ በሚዘንብበት ጊዜ መንገዶቹ ሙሉ በሙሉ ጭቃ ስለሚሆኑ መንቀሳቀስ አይቻልም። ከዛም ሉሲያን ብለው የሰየሟትን የመጀመሪያ ልጃቸውን ወለዱ። ልክ በዓመቱ ደግሞ ሱዛና ያሏትን ሁለተኛ ልጃቸውን ደገሙ። መጀመሪያ ላይ በመንደሯ ሰዎች ዘንድ የተወሰነ አለመቀበል የነበረ ቢሆንም ጄማ ልጆችን ከወለደች በኋላ ግን ሙሉ ለሙሉ ነገሮች በበጎ ተቀይረዋል። ጥንዶቹ በአቅራቢያው በሚገኝ ከተማ ውስጥ አንድ አፓርታማ ገዙ። በዛው ከተማም ጄማ በምርምር አማካሪነት ስራ ጀመረች።
በተጨማሪም ቱሪስቶች የማሳይን ባህል በቅርብ እንዲያውቁ የሚያደርግ ኩባንያ ከሌሲካር ጋር በጋራ አቋቋሙ። ጄማና ሌሲካር ለፍቅራቸው ብቻ ሳይሆን በማሳይ ማህበረሰብ ሕይወት ላይ የተሻሉ ለውጦችን ለማምጣት መጣር ጀመሩ። የማሳይ ማህበረሰብ እንደ ከባድ ድርቅ ያሉ የአየር ንብረት ለውጦች እያጋጠሙትና ተላላፊ በሽታዎችና ወረርሽኞች ፈተናዎች እየሆኑበት በመምጣቱ ማህበረሰቡ ለከፋ ችግር እየተጋለጠ መሆኑን ተረድተው ነበር። ጄማ እንደምትለው ማሳይ ሊተርፍ የሚችለው በትምህርት ብቻ ነው። በጥሩ ትምህርት የማሳይነት ማንነታቸውን ይዘው በዘመናዊ ዓለም ውስጥ መኖር ይችላሉ። በዚህ መሰረት ጄማ ከ9 ዓመታት በፊት ትታ ሄደችውንና የሃይስኩል ትምህርቷን በከፍተኛ ውጤት ያጠናቀቀችበት የግሪክ ትምህርት ቤት ለዚህ በጎ አድራጎት ሥራ ትልቅ ድጋፍ ለማድረግ ቃል ገባ። በትምህርት ቤቱ በተደረገው ገንዘብ የማሰባሰብ ዘመቻ በሌሲካር የትውልድ መንደር በኤልዋይ ውስጥ የመጀመሪያውን የሁለተኛ ደረጃ ትምህርት ቤት ወይም ኮሚኒቲ ኮሌጅ ለመገንባት የሚያስፈልገውን 3000 ፓውንድ ለማሰባሰብ ተቻለ። በኋላም ትምህርት ቤቱ ተገንብቶ በመቶዎች ለሚቆጠሩ የማሳይ ሕፃናት የብርሃን ምንጭ ሆነ። ነገር ግን በመጀመሪያ ላይ ልክ እንደ ልብ ወለዳዊ ድርሰት እጅግ በደመቀ ፍቅር የተጀመረው የጄማና የሌሲካር ትዳር ዓመታት እያለፉ ሲሄዱ ግን ከባድ የሆኑ የባህልና የማህበረሰብ ግፊቶች ይገጥሙት ጀመር። የጄማ የኦክስፎርድ ምሁርነት አስተሳሰብና የሌሲካር ጥንታዊ የማሳይ ባህላዊ አኗኗር ውሎ አድሮ በመካከላቸው ትልቅ የአስተሳሰብ ልዩነት ፈጠረ። በተለይም በማሳይ ባህል ውስጥ አንድ ወንድ ከአንድ በላይ ሚስት እንዲያገባ የሚጠበቅበት ማህበራዊ ጫናና በተለያዩ ዘመናዊና ባህላዊ የህይወት እሴቶች ላይ የነበራቸው አለመስማማት በትዳራቸው ላይ ከባድ የማይደፈን ሽንቁር ፈጠረ። በዚህ ምክንያት ለ21 ዓመታት ያህል አብረው የቆዩትና ዓለምን ጉድ ያሰኙት ጥንዶች በመጨረሻ ትዳራቸውን በፍቺ ለመቋጨት ተገደዱ። ጄማ ሁሉንም ነገር ትታ ወደ ሀገሯ ተመለሰች። ሆኖም እሷና ሌሲካር በጋራ የገነቡት ትምህርት ቤትና ሁለት ውብ ሴት ልጆቻቸው ሉሲያና ሱዛና ግን ዛሬም ድረስ የሁለቱ እጅግ የተለያዩ ዓለማት ሕያው ምልክቶች ሆነው ቀጥለዋል። ጄማና ሌሲካር በ21 ዓመታት የትዳር አብሮነታቸው ዘመን ለዚች የገጠር መንደር መቼም ቢሆን ማንም ሊሰራ የማይችለውን ሥራ አከናውነዋል። ጥንዶቹ ይኖሩበት በነበረው የኤልዋይ የገጠር መንደር ውስጥ ትምህርት ቤት ከፍተዋል። በማሳይ ማህበረሰብ ውስጥ የነበረውን ጎጂ ባህላዊ ሴት ልጅ ግርዛትን ለመዋጋት በጋራ ሰርተዋል። ለዚህም ሲሉ ባህሉን የሚቃወሙና ከአደጋ የሚያመልጡ ሴት ልጆች የሚጠለሉበት፣ የሚማሩበትና የምክር አገልግሎት የሚያገኙበት ማዕከል አቋቁመዋል። በማሳይ ባህላዊ ጥበባት፣ በባህል ዳንስና በዕደ ጥበብ ሥራዎች ዙሪያ ለወጣቶች ስልጠና በመስጠትና ሥራዎቻቸውን ለዓለም አቀፍ ጎብኚዎች በማስተዋወቅ ወጣቶች የራሳቸውን ገቢ እንዲያገኙ አድርገዋል። ጄማ በኦክስፎርድ ዩኒቨርሲቲ ካገኘችው የባዮኬሚስትሪ እውቀት ጋር በማያያዝ በሌሲካርና ከማሳይ የባህላዊ ሕክምና አዋቂዎች ጋር በመሆን የአካባቢውን የፈውስ እጽዋት መዝግቦ አጥንተዋል። ይህም ሥራቸው በዓለም ጤና ድርጅት WHO ደረጃ ዕውቅና እንዲያገኝ አድርገዋል። የጄማና የሌሲካር ልጆች ሉሲያና ሱዛን በአሁኑ ወቅት አድገው የወጣትነት ዕድሜ ላይ ይገኛሉ። ስለ ልጆቻቸው በስፋት የወጡ መረጃዎች ባይኖሩም ልጆቹ በአሁኑ ወቅት በእንግሊዝ አስተሳሰብና በማሳይ ጥንታዊ ባህል መካከል ሚዛናቸውን ጠብቀው ያደጉ፣ የእናታቸውን የትውልድ አገር እንግሊዝና የአባታቸውን መገኛ ታንዛኒያን እኩል የሚያውቁ ናቸው። በሌሲካር ኦሌኒጊላና በጄማ በርፎርድ ልዩ የፍቅር ታሪክ ላይ በርካታ ጸሐፍት ብዙ ብሏል። በተለይም ታሪካቸውን መሰረት አድርጎ የተሰራው ዝነኛው ዶክመንተሪ ኢት ዊል ኔቨር ላስት ይባላል። ታሪካቸው ፍቅር ባህልና ርቀትን ሊያሸንፍ እንደሚችል፣ ነገር ግን የዕለት ተዕለት የባህል ልዩነቶች ትዳርን ዘላቂ ለማድረግ ምን ያህል ከባድ ፈተናዎች እንደሆኑ ለዓለም ያስተማረ እውነተኛ ታሪክ ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም